ሴት ሙሉ ካዳማ ነው 2001 ሞዴል ናት ቪትስ ናት ጧት ሳትነሳ ይርገፈገፋልና ይጠፋል ነዳጅ ደግፈዋለሁ ከዛ ድጋሚ ይጠፋል ሁለት ሲስተም ነው ይሰራል እንግዲህ 2001 ሞዴል ቪትስ መኪና ነች ያው ጥያቄውን እንደሰማው ነው ይርገፈገፋል ነው የአቶ ዮሴፍ ጥያቄ ነው የአቶ ዮሴፍ ጥያቄ ጧት ሳስነሳው ይርገፈገፋል ነዳጅ ደግፌ ነው ማስነሳው ነው ያሉን ይሄ ማለት መጀመሪያ ቼክ ልናደርግ የምንችለው ከቀላል ነገር ስንጀምር ምን አሰርቷል የሚለውን መጀመሪያ ለሳቸው ጥያቄው ከዛ በፊት ግን ቼክ ሊደረጉ የሚገቡ ነገሮች አሉ ከስፓርክ ፕለግ ጀምሮ ከዘይቱን ቼክ ማድረግ አለብን ሁለተኛ አየር ማጣሪያውስ ኢግኒሽን ኮይሎችስ እንዴት ናቸው ኢግኒሽን ኮይሉ ይሰርቃል ወይስ አይሰርቅም እሳት የሚለውን ቼክ ማድረግ አለብን መካኒኩ ወይም መፈተሽ አለበት ይሄ የአራቱም ቤት ኢግኒሽን ኮይል ከተፈተሸ በኋላ ማይሰርቅ ቤት ከሌለው ወዴት ነው የምንሄደው ካንዴላዎቹ ጋር እንሄድና ካንዴላዎቹን በፊለር ጌጅ ቼክ ማድረግ አለብን ይሄ ካንዴላዎቹን የጋፑን ቼክ ማድረግ አለብን ከዛ ውጪ ደግሞ ትሮትል ቦዲው ምናልባት በዚህ ኬዝ ቆሽሾ ሊሆን ስለሚችል ትሮትል ቦዲውንም በካርቤተር ክሊነር በደንብ ተደርጎ መታጠብ አለበት አየር ማጣሪያውን ብቻ ስለቀየሩ ሰርቪስ ስለተደረገ ብቻ ይሄ ነገር ይመለሳል ማለት አይደለም ዘይት ብንቀይርም ካንዴላው ቢቀየርም ትሮትል ቦዲው ካልታጠበ ቆሻሻ ስለሚደፍነው ምንድነው የሚሆነው ይሄ ባህሪ ሊታይበት ስለሚችል ከዛ ውጪ ደግሞ ፊል ፓምፑን ቼክ ማድረግ አለባቸው መካኒኮቹ ፕሬሸሩ ምን ያህል እንደሆነ ምልክቱ እንደዛ ነው የዚህ ቪት እንደው ከዚህ ጋር በተያያዘ አንድ አቶ አዳሙ ተክሉ የተባለው ጥያቄያችን በቴክስት የላኩልን ሰርቪስ ይደረግ ሲባል ምን ያካትታል ይላል ይሄ ብዙ ሰዎች ጥያቄ ነውና አንዳንድ ሰዎች ዘይት መቀየር ብቻ ይመስላችኋል አንዳንድ ሰዎች ደግሞ እግር ብቻ መበተን ይመስላችኋል አይ ቲንክ ሁሉም ጋር ባይባል አልፎ ጋራጅም በቃ ሰርቪስ ስትል ያችን ብቻ ቀይረው ነው በርግጥ መኪናዎች ከዘይት ብዙ ጊዜ ገልጸናል ወደ ጋራጅ በሚገቡበት ሰዓት ተፈትሸው ቢሆን ጥሩ ነውና ጊዜያቸውን ጠብቀው ግን ከዚህ ጋር በተያያዘ እንደው ይሄን ጥርት ለማድረግ ምን ይመስላል ይሄ እንደ ሀገር ያለ ችግር ነው በነገራችን ላይ የተወሰኑ ድርጅቶችና ግለሰቦች ካልሆኑ በስተቀር ተሽከርካሪዎችን በጊዜው እና ጊዜውን ጠብቆ ሰርቪስ ማድረግ ከውጪ ለመዳን አይደለ ፈልይ ስለዚህ ይሄ ደግሞ ወሳኝ ነገር ነው መኪናው ላይ አትሊስት ውጭ ሀገር ምንድነው የሚደረገው ሊስት አለው መኪናው የራሱ ከዚህ በፊት ምን እንደተሰራ ምን እንደተቀየረ መቼ ሰርቪስ እንደተደረገ መቼ ቀለም እንደተቀባ እያንዳንዱ ነገር ምንድነው የሚሆነው ሊስት ይደረጋል ይመዘገባል መኪናው ለሌላ ሰውም ለሶስተኛው ወገን ሲሸጥ ምንድነው የሚሆነው ለሌላ ሰው ሲሸጥ ምንድነው የሚሆነው ከዚህ በፊት የተሰራውን ጭምር ነው ገዢው አይቶ በመተማመን የሚገዛው ይሄ እኛ ሀገር የለም ስለዚህ ቢኖር ይመረጣል ምናልባት እንግዲህ ያው እንደው ይሄ አንዳንድ ጊዜ እንዲማለው ፕሮግራማችን ቻሌንጅ ስለማድረግ በርካታ ካምፓኒዎች በተለይ ውጭ ካምፓኒዎችም ትልልቅ ካምፓኒዎችም ስም መጥቀስ ያስፈልግ ማጥቀስ ይቻላል የዚህ ሲስተም አላቸው የመመዝገብ ሁለተኛ ደግሞ ወደ ግሉ ዘርፍ ስትመጣ የተወሰኑ የግል ዘርፍ ያሉት በደንብ መዝግበው መቼ ነው ሰርቪስ የተደረገው ምናምን ብለው ባለቤቱን ሲመጣ እንደው ማሳልፈሃል ምናምን የሚሉም አሉና ግን እንደ ማጆሪቲ ከወሰድከው እኛ ጋር አንተ እንዳልከው በዘልማድ ነው የሚሰራው በተለይ ወደ ክልል ላይ ብትሄድ በቃ ይሄ ቆርጧል ይሄን ቀይረው ምናምን የሚባል ነገር አለ ብዙ ሰዎች እንደዚህ አይነት ነገር ይቸገራሉና ይሄ አገሪቷም ላይ ብቁ በቂ ባለሙያ ለመኖሩን ነው የሚጠቅሰው ፕላስ ደግሞ እናንተም አሁን ከተለያዩ ተቋማት የሚወጡ ሰልጥነው የሚወጡ ባለሙያዎች ደግሞ ስራ የማግኘት እድሉን ዘርፉ ያለ መስፋፋት ጋር ይታያልና ለነሱም ክሬዲት ለመስጠት ነው እነ ሞየንኮ ናሻ ሞተርስ እነ ኢኳትራ ቢዝነስ ግሩፕ በጣም ትልልቅ ካምፓኒ ስላሉ እነሱ ቀረ እንዳይላቸው በደንብ ይመዘግባሉ የሚመዘገብ አለ ግን እንደውም አንዳንድ ላይ ግን ደውለው ሰርቪስ ሰዓትህም ደርሰዋልና ለምን አትመጣም ማለትም ጀምረዋል ሙሉ የለም ማለት አይደለም አሉ አንዳንድ ግለሰብ ጋራጆችም አሉ ጊዜ ጠብቆ ደውለው የሚያስታውሱ ግን ማጆሪቲው በዛ ሲኬድ ኖርማሊ ግለሰቡ ራሱ ባለ መኪናው ምንድነው ወይ ዘይቱን ብቻ ይዞ ሄድና ፊልትሩ ሳይቀየር ዘይቱን ሊቀይርል ይችላል
ስለዚህ ይሄን ቀይረው ስትል ደሞዝ አልደረሰም ምን ይልሃል አብዛኛው ሰው። ከዛም ጭምር ስለሆነ ለመኪና የተሻለ የሚሆነው ምንድነው ትክክለኛ በኪሎ ሜትር ነው የሚቀይረው በወር ነው እንዴት ነው ይሄ ባለ ንብረት የሚቀየረው የሚለው ጥያቄ ውስጥ መግባት አለበት። ግን መሆን ያለበት በኪሎ ሜትር ነው መቀየር አለበት የሚሻለው። ለምን ምን ያህል በቀን ውስጥ አንድ መኪና ብዙ ሳታቆል ልትነዳው ትችላለህ ወይ ረጅም ርቀትም ሊሄድ ይችላል። ግን ያን ኪሎ ሜትር አይተን ነው ዘይቱን ልንቀይር የምንችለው። ያ ማለት ደግሞ ቀኑ ሙሉ ላትነዳውም ትችላለህ። ስለዚህ በግምት መቀየር ለመኪናው ጉዳት ነው። ስለዚህ ሰርቪስ ይደረግ ሲባል ምንድን ነው የሚያስፈልገው? ሰርቪስ ይደረግ ማለት የሄደበት ኪሎ ሜትር ታይቶ የመጀመሪያው ዘይት ነው። ዘይትና ፊልትሮ ግዴታ ነው። ከዛ በመቀጠር ምንድነው የሚታዩ ነገሮች አሉ። ለምሳሌ ካንዴላዎቹን ፈቶ ጋፑ እንዴት ነው ካርበን ዲፖዚት ይዟል ወይስ አልያዘም የሚለውን መካኒኩ ይፈታና የሚታጠብ ከሆነ ይታጠብና ተመልሶ መቅጠም ይቻላል። የተበላ ነገር ካለው ጋፑ በጣም የሰፋ ከሆነ ደግሞ መቀየር። ሁለተኛ ደግሞ ኢንጀክሽን ኖዝሎቹን አትሊስት በየሄደበት ለሰርቪስ ለዘይት በመጣንበት ወቅት ሁሌ ማሳጠብ ሳይሆን ምንድነው በተወሰነ ሬንጅ ቢታጠብ የተሻለ ነው። ኢንጀክተር ኖዝሎቹን እና አየር ማጣሪያው የመኪናውን አየር ማጣሪያ የሄድንበት መንገድ ይወስኗል። በጣም አቧራማ አካባቢ ነው ወይስ ከተማ ውስጥ ነው የሚለውን በየጊዜው ቢፈተሽና ቼክ ቢደረግ እነዚህ ቀላል የሆኑ ሰርቪሶች ናቸው። በመቀጠል ደግሞ ምንድነው የትሮትል ቦዲያችን ምንድነው ቆሻሻ ብዙ ጊዜ ከአየር ማጣሪያው አልፎ የመጣው ወደ ሞተር ውስጥ የሚገባው ትሮትል ቦዲው ጋር ነው የሚያርፈው። ስለዚህ ይሄ ቆሻሻ ትሮትል ቦዲ ውስጥ ይገባና ምንድነው የመኪናውን ጉልበቱን የመያዝ ባህሪ ስላለው እነዚህን ቼክ ብናስደርግ በጣም የተሻለ ነው በቤንዚን መኪኖች ማለት ነው። በናፍጣ ሲሆን ደግሞ ናፍጣ ፊልትሮም ስላለው ከናፍጣ ፊልትሮ ከአየር ማጣሪያው እና ከዘይቱ ጭምር ቢቀየር የተሻለ ነው። ወደ እግር አካባቢ ስንመጣ ያው እግር ላይ ብራቾች አሉ። አፐር ቦል ጆይንት የሚባል አለ፣ ሎወር ቦል ጆይንቶች አሉ። እነዚህም በቼክአፕ ፍሬን ሸራውን ዲስኩን ወደኋላ ስንሄድ ታምቡር ያላቸው መኪኖች አሉ። ዲስክ ሊሆን ይችላል፣ ግን ሸራዎቹን በቼክ በማድረግ የተበሉ ነገሮች ካሉ በመቀየር መኪናውን ከከፋ ወጪ እናስተርፈዋለን ማለት ነው። አዎ። ሶስተኛው ደግሞ ምንድነው ኤሲ ኤር ክሊነር አለው ኤሲ ጋቢናችን ውስጥ። ይሄም ለሰርቪስ ወቅት ቼክ ሲደረግ ምንድነው ይወጣና በጣም ከቆሸሸ ቢቀየር የተሻለ ነው። በጣም የቆሸሸ አይነት ከሆነ ሲታይ ስለሚያስታውቅ፣ ካልሆነ ደግሞ ምንድነው በኮምፕረሰር ንፋስ ብናስመታው የተሻለ ነው የሚሆነው። ልክ እንደ ኢንጂን ኤር ክሊነሩ የኤሲ ክሊነር አለ ጋቢና ውስጥ። ይሄንን እንትን ማለት እንችላለን። ብሩኬ እንግዲህ በተደጋጋሚ በቴክስትም ሲጠይቁን የነበረው ግለሰብ አሁን አጋጣሚ ደውለዋልና የእሳቸውን ጥያቄ እስኪ እናቅርብ። እናንተም ይብራራ ብለህ ነበረ። አጋጣሚ ስለደወሉ እናወራቸው። ሀሎ፣ አቤት፣ እንደምን አሉ? ማን ልበል እስኪ ሙሉ ስሞትን? ዳዊት አወቀ እባላለሁ። ኦኬ፣ ጥሩ። አቶ ዳዊት ከየት ነው? ከአዲስ አበባ ነው። ከአዲስ አበባ። በተደጋጋሚ ቴክስትም አድርገው ነበር፣ ቴሌግራም ላይም ጥያቄው ስላልተሟላ ነበረ። አሁን ጥያቄውን ክሊር ለማድረግ እርስዎም ደውለዋል። ጥሩ ነው። ምንድን ነበረ ጥያቄዎት? ጥያቄው መኪና ያው የግል መኪና አለኝና ስፒዱ ልክ ከ80 በላይ እስከ 100 ባለው ሰዓት ውስጥ በጣም ይጮሃል። በጣም የሚጮህ ግርታ ማለት ነው። እና የተለያዩ እንዲሁ ጋራጆች ለመጠየቅ ሞክሬያለሁ። የተለያየ ነገር ነው የሚሉኝና ምን ሊሆን ይችላል የሚለውን መረጃ ለመጠየቅ ፈልጌ ነው። ጥሩ፣ እዚሁ መስመር ላይ ጠብቁን። ብሩኬ የጥያቄያቸው እንግዲህ ያው እስከ 80 እስከ 100 ግርታ አለው። ከዛ በኋላ ሲሆን ደግሞ ይጠፋል ነው። ምናልባት እንትን ባላንስ አሰርተዋል እንዴ? መኪናው ምን አይነት ባላንስ አንድ ጊዜ አንድ ከ6 ወር አሰርቻለሁ የፊቱን። ከዛ በኋላ አሁን ይሄ ሲያስቸግሮት ከዛ በኋላ ተሳርቶን ግን ፍጥነት ላይ ሰው ለምሳሌ ሃይዌይ ላይ ሲገባ እንደዚህ ይሄ ልክ ከ80 በኋላ እስከ 100 ባለው ግርታው በጣም እየጨመረና ከ100 በኋላ ይጠፋል ድምፁ። እንትን ነው ቪትስ ነው አይደል? ቪክስ ነው። መሪ የዞረ ነው? አይ ቪክስ አይደለም፣ ቴሮስ ነው። ቴሮስ ነው። መሪ የዞረ ነው። መሪ የዞረ
እና በደንብ አስፈትሸው ነው የገዙት። ምናልባት ብዙ ሰዎች ላይም ችግር እየደረሰ ነው ካልተፈተሸ። መሪ አዟዟሩ እሱም በደንብ ተፈትሾ ነው የገዙት መኪናው። እንግዲህ ከሰው ላይ ስለነበረ የገዛሁት። ምን ያህል ጊዜ ይሆናል ከገዙት? እኔ ከገዛሁት አንድ 5 ዓመት ሆኖታል። እስከ ዛሬ ምንም ችግር አልነበረበትም። አሁን በቅርብ ጊዜ መጣ ነው። አይ በቅርብ አንድ ዓመት አካባቢ ነው ብቻ እንደዚህ አይነት ድምፅ ያው እኔ ብዙ ስለማልወጣና ፍጥነት ላይ ብዙ ስለማልሄድ እንጂ አሁን ከሰማሁት እንዲህ አይነት ድምፅ መስማት ከጀመርኩ ዓመት አካባቢ ሆኖታል። ደንበኛዎት ምን አሉት? መካኒኩ ሲነግሩት ደንበኛ እንትን ስለው አንደኛው 2 ቦታ ነው የሄድኩት። አንደኛው ብዙ ጊዜ የሚሰራልኝ ሰው አውቶማቲኩ ላይ ነው፣ አውቶማቲክ እንትኑ ላይ እዛ ላይ ነው ሊሆን የሚችለው ነው የሚለው እሱ። አንደኛው ደግሞ እንደዚሁ እዛ አካባቢ ላይ ስጠይቅ ከእሱ ብዙ ጊዜ የማልሄድበት ቦታ ነው እና የፊት የትራንስሚሽን የሬዲዮታ ኮሮቸሪያው ነው እሱ ነው እንደዛ እንትን የሚያደርገው እንዲህ አይነት ድምፅ የሚያመጣው እሱ ነው አለኝ እና ግራ ስለገባኝ ለዚህ ነው ወደ እናንተ የደወልኩት እኮ። ግን እርምጃ ወሰዱ? ከዛ ምንም ሙከራ የተደረገ ምንም አልወሰድኩኝም። መኪናቸው ቴሮስ ነው። ከ80 እስከ 100 ግርታ አለው ነው ጥያቄያቸው። በመካኒክ አሳይተው ምንም እግር ላይ አላይመንት ነው እንጂ ከ6 ወር በፊት እሱንም አላይመንት ነው ያሰሩት። ከዛ ውጪ መኪናውን ያላስፈቱት። ስለዚህ ይሄን ግርታ ቼክ ለማድረግ ብዙ ቼክ የምናደርጋቸው ነገሮች አሉ። መጀመሪያው አላይመንት ካሳዩ በኋላ አላይመንቱን ሲያልፍ መኪናው ከአላይመንቱ በፊት የመጀመሪያው ቦል ጆይንቱ ቼክ መደረግ አለበት። ይሄ መኪና እግሩ ላይ ቦል ጆይንቶቹን ስትሪንግ ቦል ጆይንት እና ሎወር አርም ቦል ጆይንቱ ቼክ መደረግ አለበት። እነዚህ ቦል ጆይንቶች ወይም ቴስቲኒ የምንላቸው ሲበሉ እንዲህ አይነት ድምፅ ያመጣል። ግርታ ስላለው እንዲህ አይነት ድምፅ ሊያመጣ ይችላል። ስለዚህ ግራና ቀኙን ቦል ጆይንቱን ቼክ ማድረግ ነው። የመኪናውን ቴስቲኒና የብራቹ ቴስቲኒና የመሪ ቴስቲኒ ቼክ ቢያስደርጉ ባይነን። ሁለተኛው ደግሞ መኪናው ሮዶታ ያለው መኪና ነው። ስለዚህ መካኒኮችም ያሉት የፕሮፒለር ሻፍቱ ሲበላ እንዲህ አይነት ድምፅ ልክ ናቸው። ፕሮፒለር ሻፍት ምናልባት የሚበላ ከሆነ እንዲህ አይነት ድምፅ ስላለው ፕሮፒለር ሻፍቱን ቼክ ቢያስደርጉት። ፕሮፒለር ሻፍት አንዳንዴ ስለሚበላ ግሪስም ማይደረግበት ከሆነ ግሪስ አድርገው ቼክ ቢያደርጉ፣ የኋለኛውንም የፊተኛውንም ግሪስ ቼክ ቢያስደርጉ። ሶስተኛው ደግሞ የፊት እግር ላይ ቤሪንግ አለው ይሄ መኪና። ይሄ ቤሪንግ የፊት እግር ላይ ያለው ቤሪንግ ሲበላ እንዲህ አይነት ግርታ አለው። ስለዚህ መኪናውን ከገዙት 5 ዓመታቸው ነው። ይሄን ያስቀየሩ አይመስለኝም ምናልባት። ስለዚህ እነዚህን ቼክ ካደረጉ በኋላ ምንድነው ቤሪንጉን ቼክ ቢያስደርጉ የተሻለ ይሆናል። እነዚህን ቤሪንጉን ፕሮፒለር ሻፍቱንና ቴስቲኒዎችን ቼክ ካስደረጉ በኋላ መኪናው ላይ ለውጥ ይኖረዋል ብለን ተስፋ እናደርጋለን።